ዳንኤል ለነገሩ ምን ጠብቃለህ? ፕሌን ላይ ገብቶ አልወርድም እኮ ያለ ፋራ እኮ ጆን ዳንኤል በቀን የሚያገኘው የቲክቶክ ገንዘብ፣ የጌም ገንዘብ ያንቺን የዘር ማንዘርሽን ሮማን አበሽ ተቃጠልሽ አበሽ ዋው ሰምታል። ልጁ አልወርድም ጆን ዳንኤል እኮ ነው ስሙ። ጆን ዳንኤል ነገ ጠዋት ተይዞ ምን አላቁሱ ተብሎ እንደሚጠየቅ እርግጠኛ ነኝ። ሚዛናዊ አይደለችም፣ ፍትሃዊ አይደለችም። ለዛም ነው ፍትሃዊ የሆኑ ሰዎች ሚዛናዊ የሆኑ ሰዎች የማትቀበሉ። ከሌና ከሌ ምንም ነገር አልተደራረጉም። የመድኃኒዓለም ቀን ራሱ አቤት ነበሩ። ጤና ይስጥልኝ ውድ ቻናል ሰዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ዛሬም መግቢያው ላይ ያያችኋቸውና መሰል ወቅታዊ ቪዲዮዎችን ለእናንተ እየመጥቻለሁኝ። እንደተለመደው ሪያክት እናደርጋለን፣ የተሰማን ነገር ለእናንተ እናጋራለን። እናንተም እንደተለመደው ሀሳባችሁን ኮሜንት ላይ ታጋሩኛላችሁ። መግቢያው ላይ እንዳያችኋቸው የተወሰነ ጽንፍ የያዘ ነገር አለ። ግማሹ ሰሜን ላይ ግማሹ ደቡብ ላይ ተቀምጦ እንግዲህ የት ላይ መገናኘት እንደሚቻል ትንሽ አስቸጋሪ ነው። ያው ሀሳባችሁን በኮሜንት እጠብቃለሁኝ። አዳዲስ ቤተሰብ ከመጣችሁ ደግሞ ሰብስክራይብ አድርጉ፣ ቪዲዮ ለበርካቶች እንዲደርስ በርካቶችም ሀሳባቸውን እንዲሰጡ ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን። ዱባይ የነበረን ቆይታ ጨርሰናል። ቴንክ ዩ ሶ ማች። ስንብት ቻው እንላለን። ቴንክ ዩ። በመጀመሪያ አድማጭ ወንድማችን በዱባይ ያለውን ቆይታውን እንግዲህ አጠናቀቃለሁ። በዱባይ የቆየባቸው ጊዜያት ኤኒዌይስ በጣም የሚገርም እንኳን በትልቅ ቻሌንጅ ውስጥ ብታልፍም ይህ እጅግ በጣም ትልቅ ነገር ነው። ለበርካቶቻችን ምሳሌ የሚሆን ነው። በርታልን ማለት ፈልጋለሁኝ። በመቀጠል ከሰሞኑ እንግዲህ አሁንም ውዝግቡ እንደቀጠለ ነው። ከአዱናና ከጆን ዳንኤል ጋር በተያያዘ ያሉትን ሁለት ጽንፍ የረገጡ ቪዲዮዎችን ላሳያችሁ። ወደ መጀመሪያው ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ግጭቱ እና የብዙዎች ቲክቶክ እና ሶሻል ሚዲያው ላይ ሌላ ዓለም ውስጥ እንዲገቡ ያደረጋቸው የሱ ንግግር ይሄ ነገር ነው። ለፍትህ ለአክሱምና ለአርሲ ፕሌን ላይ ገብቶ አልወርድም እኮ ያለ ፋራ እኮ ነው። በኢትዮጵያ ታሪክ በአየር መንገድ ታሪክ ተሰምቶ ታይቶ የማይታወቅ ፕሌኑ አየሩ ስለተበላሸ ውረድ ሲባል አልወርድም ያለ እኮ ጀጋ ነው። ልጁ አሁን ሰምታል። ልጁ አልወርድም ጆን ዳንኤል እኮ ነው ስሙ የልጁ የእንትኑ ፕሌን የተወለደው ልጅ አልወርድም እኮ ነው ስሙ አልወርድም ጆን ዳንኤል። አዎ ግን በጣም ውድ ቤተሰቦቼ ቀደም ብዬ ለማስተዋወቅ ሞክሬያለሁ። ጽንፍ የመያዝ ሀሳብ የለንም እኛ። ሁላችንም ጽንፉን ነገር ትተን ወደ መሀል መተን ችግራችንን በጋራ መፍታት ነው። ምናልባት ሶሻል ሚዲያ የተፈጠረውን ሰው የተሰማውን ነገር ሀሳብ እንዳጋራ ነው ትማቻ አይሆን እንጂ እና ምናልባት እኔ ፈገግ ስታዩኝ ተደስቼ ምናምን እንዳይመስላችሁ። የቻናሉ ዓላማ አንዳንድ ጊዜ መዝናኛም ነገር አለ፣ ቁም ነገሩ እንደተጨበጠው ነው። ያው ላስቲር ታስታውሳላችሁ ከፕሌን አልወርድም ብሎ ነበረ ጆን ዳንኤል። ሰው እንግዲህ የሆነ ነገር ደካማ ጎን አገኘባችሁ ካለ የድሮ ፋይላችሁን ያመጣልና ከሱ ጋር አገናኝተዋለች። ልጁ ደግሞ አልወርድም እኔ እማቀው ነገር የለኝም። ሮሚ እንግዲህ ቆይሷ ላስጨርሳትና ለሷ ደግሞ የተሰጠ አስገራሚ ምላሽ አለ። እናንተ እንግዲህ መካከለኛ ቦታ ሆናችሁ ሀሳባችሁን ታጋሩኛላችሁ። በጣም አንግል ግን ማለት እንደው አስተያየት ይስጥ፣ ድምጽውን መብቱ ነው። ኦርቶዶክሶች ክፉ ናቸው ብሎ የመጣበት አንግል ዋርኒንግ አሰጡኝ ምናምን ብሎ የመጣበት ለሱ አሁን ሪፖርትኛ አድርገን የሱን አካውንት ፍትህ ለአክሱም ስላልኩኝ አካውንቴ ዋርኒንግ ተሰጠ። እኔ ኦርቶዶክሶች ክፉ ናቸው የሚል ቪዲዮ አላየሁኝም፣ የሚልም አይመስለኝም። ስለ ኦርቶዶክስም ያደረገው በጎ ነገር አለ፣ እሱንም ማስደምጣችሁ ይሆናል። ግን ለሮሚ የተሰጠው ምላሽ ላስደምጣችሁ ለናንተ። ለምን ጆን ዳንኤል በቀን የሚያገኘው የቲክቶክ ገንዘብ፣ የጌም ገንዘብ ያንቺን የዘር ማንዘርሽን የ20 ዓመት አስቤዛ ይሸፍናል። ለዛ ሮማን አበሽ ተቃጠልሽ አበሽ አሳበደሽ ታብጃለሽ። ገና ጨርቅሽን ነው የሚያስለቅቅሽ እንዴ። አረብ ያላቅም ሰበላ በክብር አድርስልኝ በእናት አሁን ልቃምበት አልቃምበት። ኧረ እኔ ልቃም። እኔ የሚገርመኝ ነገር ምን እንደው ታውቃላችሁ? የማይገናኝ ነገር እኮ ነው ሰው የሚያወራው። እየተባለ ያለው ሌላ ነገር ነው። ኢሹ እየተሰጠ ያለው ምላሽ ያው እንደሰማችኋት ነው። እሷ ደግሞ ሮሚ ስትሳደብ ነበረ። እሷም ደግሞ እንደዚህ አይነት ምላሽ ብትሰጥ አይፈረድባትም። እስኪ ላስጨርሳት።
ረጋግጥ ነው ሊያብድ ነው። እኔ የትኛው ገንዘብ ለማገኘው ነው እንደ በቃ እኔ አትናገሩ ጆን ዳንኤል በቃ አትናገሩ። እኔ ላብድ ነው ዛሬ እንደማን ኧረ ምን ቦጣሽ በቃ እንዳትናገሩ በቃ እምቢ ካላችሁ ከዚህ በኋላ እስከ 2050 ያስቀመጥኩትን ስድቤ አውጥቼ ነው መዘረጥጥሽ እያንዳንድሽ እንደወረደ ነው የሚመጣውን ደግሞ እቀበላለሁ። አለቀ ዴ አራራራ ከነጌጤ በጣም በማልደራደረው ሰው ሊመጣችሁት በማልደራደረው ልጅ በቃ ልደራደርበት እንዴ ታራው ክሎካ ያስቅም በእናቱ አይታኛል። ቀኑ ሙሉ 6 ሰዓት የገባው እኮ ነው ዛሬ ላይቭ እንደዚህ ቆይቼ አላውቅም ላይቭ ላይ። ለዛም እኮ ነው አፍ ሲከፈት ጭንቅላት ይታያል ይባላልና ሰው ከውስጥ ያለውን ነው። በርካቶች እንግዲህ ሶሻል ሚዲያ በመሳደብ ነው የሚታወቁት። ይሄን አምሯቸውን በጥሩ ነገር ቢለውጡ ታሪፍ ነው። በእርግጥ አንድ ሰው ተሳዳቢ የሚሆነው ዝም ብሎ ዘሎ አይደለም። የሆነ የሚያስጮኸው ነገር ካለ ነው እንደዛ የሚያደርገው። ለመታወቅ ብሎ አሁን ሶሻል ሚዲያ ላይ እኮ ጥሩ ነገር የሚያደርግ ሰውና እኮ የሚሳደብ መጥፎ ነገር የሚያደርግ እኩል ታዋቂነት የለውም እኮ። እንዳለመታደል ሆኖ ማህበረሰባችን አብዛኛው የሚያዳምጠው እከሌ ምና እንደተሳደበ እንደዚህ ያለ ጮኸ ምናምን ነገር የሚደብር ነው። እዚህ ላይ አንድ ነገር ልጨምራችሁና እናንተ ማሰባችሁን ታጋሩኛላችሁ። ለምሳሌ እንዳያችኋችሁ አሁን ሁለቱ ጽንፍ ይዘዋል። አንደኛው ወደ ሰሜን አንደኛው ወደ ደቡብ ነው እየሄደ ያለው የተለያየ ኢንዲፈረንት አቅጣጫ በተለያየ አቅጣጫ ማለት ነው። ስለዚህ እሱም ወደ ሰሜን ያኛውም ወደ ደቡብ የሚሄድ ከሆነ ተቃራኒ ዋልታ መሀል ላይ ያለው ማህበረሰብ እየተጎዳ ነው ያለው። ስለዚህ በዚህ ሁኔታ የምንቀጥል ከሆነ ትልቅ ዋጋ ነው እያስከፍለን ያለው። ለምን እንደዛ ከምናደርግ ወደ መሃል መተን የሰሜኑም ወደ መሃል የደቡብም ወደ መሃል መጥቶ በስምምነት በመነጋገር ችግራችንን መፍታት ለምን አንችልም? ኢትዮጵያ ውስጥ ከ80 በላይ ብሔር የሚኖሩባት ሀገር ናት። ሙስሊሙ ሲገደል ክርስቲያኑ ሲገደል ሙስሊሙ የማያስብ ከሆነ የት ነው የምንደርሰው? የትም እኮ ልንደርስ አንችልም እኮ አይደለ? እኛ ለኛ የሚደረግልን ነገር ሌሎች እንዲደረግላቸው ካልፈቀድንም በተመሳሳይ በንግግር መፈታት የማይቻል ነገር እኮ የለም አይደለ? እስኪ ጆን ዳንኤል ከቤተ ክርስቲያን ጋር ቅራኔ ያለው ምናምን ለሚሉ እስኪ የተወሰነ ቪዲዮ ላሳያችሁ። ይሄን ቪዲዮ ጆን ዳንኤል ለሚባል ቲክቶከር ታርሱልኛላችሁ። ሁላችሁም ሼር አድርጋችሁ ለጆን ዳንኤል ለሚባል ቲክቶከር ይሄንን ማስረጃ ተመልከቱ። ጆን ዳንኤል መርጦ አልቃሽ ነው። ጆን ዳንኤል ኦርቶዶክስ ጠል ነው። እከሌ ስለ አክሱም ድምጽ አልሆነም፣ እከሌ ስለ አርሲ ድምጽ አልሆነም ብላችሁ ቲክቶከር ላይ ፍድ ከምትሉ እንዴ መፍትሄው ላይ ትኩረት አታረጉ? ቲክቶክ ላይ በቃ ቲክቶከሮችን ከመጥመድ ይልቅ ሌላ ስራ የሌላችሁ ሰዎች አላችሁ፣ ማቀሳሰር የምትወዱ በጣም። ይሄ ጆን ዳንኤል የሚባል ቲክቶከር እውነት ኦርቶዶክስ ጠል ቢሆን ኖሮ ይሄንን ምስክር ወረቀት ተመልከቱት። ቤተክርስቲያን በሐራጅ ልትሸጥ ስትል ተመልከቱ። ለ4 ተከታታይ ቀናት 4 ሚሊዮን ብር ሰብስቦ ቤተክርስቲያንን ከሐራጅ ከመሸጥ ያዳነ ልጅ ነው። እና ለሌሎቻችሁ መመክራችሁ ነገር የአርሲ ጉዳይ ሆነ ቲክታከሮች ብቻ ጉዳይ አይደለም። ቲክታከሮች ብቻ አይደለም ድምጽ የሚሆኑት፣ የሁሉም ኢትዮጵያዊ ጉዳይ ነው። ሁሉም ባለማህተብ ቲክቶክ ገንዘብ አይጠይቅም። ሁላችሁም ለቤተክርስቲያን ድምጽ መሆን ሲገባችሁ እከሌ ለምን መርጦ አልቃሽ ነው፣ እከሌ ለአክሱም ለምን ድምጽ አልሆነም፣ እከሌ ወንድማችን እንደሰማችሁት ነው አይደለም? በአንዳንድ ወቅታዊ ነገር እንደዚህ ማድረግ የለብንም። እኔ አሁን የጆን ዳንኤል እምነት ምን ይሁን እማቀው ነገር የለኝም። ኦርቶዶክስ ሊሆን ይችላል ወይም የሌላ የፕሮቴስታንት ሊሆን ይችላል፣ ሌላም ሊሆን ይችላል። ግን ሶሻል ሚዲያ ላይ ለሙስሊሞችም እንግዲህ እገዘን ካላችሁኝ መስጊድ የምትሰሩ ከሆነ አግዛለሁኝ ብሏል። አብረን እኮ ስንኖር እኮ ከሃይማኖታችን ከዘራችን በበለጠ ኢትዮጵያዊነታችን እኮ አንድ ያደርገናል አይደለ? ይሄ ወንድማችን በተማሳይ ስለ አዱራ እየሰራው እንደሞ ላስደምጣችሁ። ይሄን ልጅ ለመጣል ካልፈለጋችሁ በስተቀር የእስልምና ድርጅት የሆነው ባቡል ካይር የተባለውን ድርጅት ማን ነበር ሲያግዝ የነበረው? ማን ነበር ለዛ በጎ አድራጎት ብር ሲሰበስብ የነበረው? ማን ነበር? አዶንያል ነበር እንዴ? የሙስሊም ድርጅት ነው። ካሊድ ፋውንዴሽን የተባለውን ድርጅት ሲያግዝ የነበረው ማን ነው? አዶንያል አልነበረም እንዴ? ምንድነው ዛሬ አንፎሎ እናርገው ሪፖርት እናርገው ምናምን? ፎሎ አድርጉት ቤተሰቦች፣ 6 ሚሊዮን አስገቡት። ምንድነው ትላንት እየወደድን ዛሬ የምንጠለው? ምንድነው ነገሮችን እየጠበቀ የምንበቀለው? ጆን ዳንኤልም ለኦርቶዶክስ ቤተክርስቲያን የራሱን አስተዋጽኦ አድርጓል። አዶናይም የእምነት ተቋም እንኳን ባይሆንም ለነ ባቡል ኸይር ለነ ካሊድ ፋውንዴሽን የራሱን አስተዋጽኦ አድርጓል። ያው ለማስተዋወስ ያክል ማለት ነው። እስኪ አንድ ወንድማችን ሌላ ላስደምጣችሁ። አዶናይ የሥራ ሰው በግድ ፍትህ እንዲል አድርገውት አልሰማም እኮ አርሲ ላይ ሰው ሞቷል ብለው ነግረው
ፍትህ ብሎ ጠየቀ። መቀራቀር ውስጥ ተጨመረች። በተወለክበት ሀገር ላይ አክሱም ሰው ሲሞት ምን ነው ዝም አልካሉት። ግን ዳንኤል ደግሞ እኩል አድርግ ብሎ አክሱምም ለሚሞቱ ሙስሊሞች አርሲም ላይ ለሚሞቱት ክርስቲያኖች ፍትህ ብሎ ጠየቀ። ሁለታቸውም ዋርኒንግ ሰጣቸው። ሁለታቸውም ፎሎዋቸው ቀነሰ። ሰላም የማትኖርበት ሀገር ቢኖር ኢትዮጵያ ነው። ወይም የእምነት አድሎት መኖር አለበት ወይም መቦርተክ አለበት። አያችሁት? ይሄ ወንድማችን እንደዚህ አይነት ሚዛን አስተሳሰብ ያላቸው ወንድሞች አሉ። ታች ላይ ያለው ማህበረሰብ ደግሞ ነዋሪው ይሄ ሶሻል ሚዲያው ላይ አለሁ የማይለው የማይሳደበው እንዴት ተዋዶ እንዴት ተፋቅሮ እንደሚኖር ምንም ታርጉት አትችሉም። ሚዛናዊ አስተሳሰብ ያላቸው ብዙ ሰዎች አሉ። ሌላ ቆይ ደግሞ ልጨምርላችሁ። እንግዲህ ዓለም ሚዛናዊ አይደለችም፣ ፍትሃዊ አይደለችም። ለዛም ነው ፍትሃዊ የሆኑ ሰዎች ሚዛናዊ የሆኑ ሰዎች የማትቀበሉ። አብዛኛው ሰውም እንደዛ ነው። ስለ ጆን ዳንኤል ነው እያወራ ያለሁት። ፎሎ አድርጉት ይሄን አካውንት፣ ብዙም አላወራም። እኔ ሰሞኑን 70 የኦርቶዶክስ ልጆች ያጡትን ፍትህ ለማምጣት ከላይ ከታች ስል የዛሬ 1 ዓመት ለዛውም አቀነባብረው ያወጡትን ድምጼን መልስ የሰጠውበትን ድምጼን እያንሸራሸሩ የኦርቶዶክስ ጠላት ነው በማለት ፎሎ ሲያነሱ ነበር። አብዛኞቻቸው ተሸውደው ነው፣ አልፈርድባቸውም። ይሁንና እዚህ ዓለም ላይ መካከለኛ ወይንም ፍትሃዊ ሰው ከሆንክ ደጋፊ በጣም ውስን የሆነ ትንሽዬ ሰው ነው ያለው። ለዛም ጠንካራ መሆን አለብህ። አይ እኔ ልክ ነኝ ብለህ ለማብራራት እንዳትሞክር። በታብራራላቸውም ባታብራራላቸውም እነሱ እውሮች ናቸው፣ አይመለከቱም። እውነት ነው። እነማ ሳይድ ስትይዝ ብቻ የሚወዱ መራራ እውነት ነው። ሳይድ የሚይዝ ሰው ነው የሚፈለገው። ልክ እንደ ቢዝነስ አይነት ነገር የሆነ ሳይድ ካልያዝክ የሚከተል ሰው ራሱ ትንሾች ናቸው በጣም። እኔም አንድ ነገር አስረግጬ ዘመነግራቸው እኔ ቤት ላይ ፍትሃዊ ያልሆነ ነገር ዘረኝነትን የሚመለከት ለሌላ ግሩፕ መጥፎ ነገር የሚያስብ እንደዚህ አይነት ነገር አመለካከት እኔ ቤት አይሰራም። ከህሊናዬና ከራሴ ጋር ተጣልቼ መኖር አልፈልግም። እውነቱን እናገራለሁኝ፣ ከእውነት ጎን እቆማለሁኝ። ሰዎች ሁሉም ሰው እኩል መኖር አለበት። አንዳችን የአንዳችን ሃይማኖት ማክበር አለብን። አንዳችን የአንዳችን ብሔር ማክበር አለብን። አንዳችን ለአንዳችን እርስ በርሳችን መተሳሰብ አለብን። ኢትዮጵያዊነት ከቀድሞ ከአባቶቻችን ጀምሮና አሁን ላይም ያለው ታችኛው ያለው ማህበረሰብ አኗኗሩ እሱ ስለሆነ እንደዚህ አይነት ህይወት ስለሆነ ያለው ከዛ ህይወት እኔ መውጣት አልፈልግም። ጽንፈኛ መሆን አልችልም። አንድ ጽንፍ መያዝ አልፈልግም። ከእውነት ጋር መቆም ሁሉ ጊዜ አላማዬና ምኞቴ ነው። በእኔ ሀሳብ የሚስማማ ብቻ ቤቱን ሰብስክራይብ ያደርጋል፣ ቤተሰብ ይሆናል። ከዚህ ውጭ እከሌን ካልደገፍ እከሌን ካልነቀፍ ከተሳሳተ የራሴን አስተያየትና ሀሳብ እሰጣለሁ። ትክክል ከሆነ በርታ ወንድሜ በርቺ እህቴ እላለሁ። ተግሳጽም እንዳለው ነው ማለት ነው። እና ወንድማችን እንዳለው እንደዛ ነው እውነታው። ቀጥሉ፣ ምክንያቱም ክፍያ የለውም፣ አይጠቅመኝም። ለኔ በፍትህ ነው ማምነው። ኦኬ፣ ከዚህ ወጣ ስንል እንግዲህ የአዶናይና የጃኒ ጉዳይ እንደገና ተነሳስቷል። አሁንም አልተለያዩነት እየተባለ የሚገኘው እስኪ ከወሬ ነጋሪዎች የሆነ ነገር ላስደምጣችሁ። ሰዎቹ ጣሉ ነው እንግዲህ ጣሉ ነው ያለቀው። ሰዎቹ አሉ ባይላም በደላችሁ ጋር ሲከላከልኝ ጻፈልኝ ምን እንደጻፍኝ ያቃላችሁ ጋይስ ሊስቾ ከሌና ከሌ ምንም ነገር አትከራከሩም። እሺ የአንዱ እህት ከእህቴ ጋር ነው የምትማረው አንድ ትምህርት ቤት ማለት ነው ነው የመዳሪያም ቀን ራሱ አቤል ነበር አንድ ላይ ማለት ነው። እሺ ሆን ተብሎ የተሰራ ስራ ነው። ምክንያቱም ጋይስ ሙሉን ካነበብኩት ተባትሩትልኛላችሁ። ምክንያቱም አንዳንድ ጊፍቶችና
አንዳንድ ማስታወቂያዎችን ለማግኘት ሲባል የተደረገ ነገር ነው። እውነት ይመስላችኋል? እኔ ምኞቴ አሁንም ቢሆን አብረው ቢሆኑ ነው ማለት በጣም ነው ደስ የሚሉኝ። በርካቶቻቸው ምኞታቸው እንደዛ ነው፣ አብረው ቢሆኑ። ፊዚካሊ ግድ እህት ወንድም መሆን የለባቸውም። ሰው በሚሰራው ነው አጀጅ የምታደርጉት። አዶናይ የሚያደርገውን ነገር ታዩታላችሁ። ከሃይማኖት ከዘር ከብሔር የወጣ ነው። እህታችን ጃኒም እንግዲህ በተመሳሳይ እና አብረው ቢሆኑ ደስታችን ነው። ግን ከዛ አልፎ ተርፎ ግን ከማርኬቲንግ ጋር በተያዘ እንትን ማስታወቂያ ለማሰራት እንደዚህ ለማድረግ አቴንሽን ለማግኘት ምናምን የተባለውን እንግዲህ ጊዜ የሚፈታው ይሆናል። እኛ ቅንቅኑን መልካሙን ደግደጉን እናስብና ይመለሱ፣ አብረው ይሆኑልን የኔ ምኞቴ ነው። ወደ ሌላ ቪዲዮ እንሸጋግራለን። አዶናይ ምን እንደምወደው በነገራችን ላይ ሁላችሁም ታውቃላችሁ። በጣም ሪስፔክት አደርገዋለሁ። በጣም እሱ የሰራውን ስራ በዚህ እድሜው እኔን 26 ዓመቴ ላይ ሆኜ ሳስበው በጣም ይገርመኛል። ምን ያህል በሳል ልጅ እንደሆነ ማለት ነው። እየደረሰበት ያለው ጣራ ቀላል የሚባል አይደለም። ላለፉት አንድ ዓመት ከ2 ወር ከ3 ወር ገደማ በሚገርም ሁኔታ እዚህ ሀገር ውስጥ ባለ የሶሻል ሚዲያ እንቅስቃሴ ላይ ዶሚኔት አድርጎ እየሄደ ነው ያለው። ይሄ ፔስ እንዲቀጥል ያልተለቁ ጣራዎችን እየነካ ነው ያለው። 170 ነው 190 ህፃናት የልብ ቀዶ ሕክምና እንዲያደርጉ ምክንያት ይሆናል። ይሄን ስንት ሰው አደረገ? የተረሱ ሰዎች እንደዚህ የሚያስታውሰው መልካም ነው። ለምን መሰላችሁ? ብዙዎቻችን እንረሳለን። እኔ የተወሰነ ነገር ልጨምርላችሁ። አሁን ለምሳሌ አዶናይ ከካናዳ ወደ ኢትዮጵያ ከመጣ በኋላ ብዙ ነገሮችን ያደረገው አርቲስቶች ከካምፓኒዎች ጋር ኮላብ በማድረግ ብዙ ነገሮችን ሰርተዋል። ያው ብዙዎቻችሁ ብዙ አርቲስቶቻችን መኪና አልነበራቸውም፣ መኪና እንዲኖራቸው አድርጓል። ከዛ አሁን ላይ ደግሞ እሱን በተደጋጋሚ ተናግሮታል። እያሳደጋቸው ያሉ ልጆች 6-7 ልጆች አሉ። ትልቅ ኃላፊነት ነው። እነዚህ ልጆች ጥሩ ኑሮ እንዲኖሩ የራሳቸው ነገር እንዲኖራቸው ነገሮችን እያመቻቸ ያለበት በዚህ ሁኔታም ሆኖ ደግሞ እንደዚህ አይነት ነገር ኔጌቲቭ ኮመንት የምትሰጡ ሰዎች፣ አንፎሎ የምታደርጉ ሰዎች ፍትሃዊ ባልሆነ መልኩ ራሳችሁን ቁማችሁ ብታዳምጡ መልካም ነው። ከሰሞኑ ያው አንዳንድ ሰዎች ስለ አዶናይ ከዚህ ቀደም የሰራውን ነገር እያስታወሱ ነው ያሉት። ምናልባት ልቦና ያለውና ሚዛናዊ የሆነ ሰው እነዚህን እንኳን አይቶ አዶናይ ብዙ ኃላፊነት ብዙ ሀሳብ አለው የሚለውን እንድታስታውሱ እና እስኪ ጨምርልን። የተረሱ ሰዎችን ማለት ነው። አንድ ቀንም ቲያትራቸውን አይቶ የተረሱ ባለመኪና ያደረገ ስንቱን ባለመኪና ያደረገ ወደፊት ለፊት እየመጡ እንዲታወቁ ከእንደገና ከተረሱበት ወደ እውቅና እንዲመጡ አደረገ። ነፍስ ዘራባቸው። እሱ አልበቃ ብሎት 6 ልጆችን በነገራችን ላይ ማለት በዚህ ሰዓት ላይ ቁርስ ምሳራቸውን ታቸውን ችሎ እያኖረ ትምህርት የሚማሩትን እያስተማረ ያለ ከተለያዩ ሰዎች ጋር ማለት ነው አታችመንት እንዲኖራቸው ኔትወርካቸውን እየፈጠረላቸው ቢያንስ አብዛኞቻችን የምንመኘውን ህይወት አይነት ሊሰጣቸው እየሞከረ ነው ያለው። በቀን ውስጥ 20 ጊዜ ቪዲዮ ፖስት ያደርጋል። አንዳንዴ ማለት ነው 100 ካልገባው እያለ ሁሉ በቃ ከራሱ ጋር። ብዙዎቻችን አሁን ባለንበት እድሜ አሁን ለምሳሌ የኔ ቪዲዮ የምትከታተሉ ሰዎች በተለያየ እድሜ ክልል ውስጥ ነው ያላችሁት። እድሜያችሁ አሁን ያላችሁበትን ስኬት ይለካል ባለለም፣ ግን እናንተ በዚህ እድሜ ውስጥ ምንድን ነበር ስታደርጉ የነበረ? ምንድን ነው አሁን እያደረጋችሁ ያለው? ምን ያክል ለሰው ለወገን ተርፍ ያለሁኝ የሚለውን ቢያንስ ነገር ኔጌቲቭ ነገር ወይም መጥፎ ነገር ከመናገር እንድንቆጠብ ያደርገኛል ብዬ ነው ይሄን ነገር እንደማስታወሻ ይዤላችሁ የመጣሁት። ሐሳባችሁን ኮሜንት ላይ አጋሩኝ። ለማንኛውም በሐሳቤ የምትስማሙ ኮሜንት ላይ ሐሳባችሁን አጋሩኝ። ለዚህ ሰዓት ያዘጋጀሁላችሁ አጠር ያለች ቪዲዮችን ትመስል ነበረ። እጅግ አድርጌ ነው የምወዳችሁ። ላይክ እና ሰብስክራይብ ሳታደርጉ እንዳትወጡ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።